አንሰው ነበር። ፓውሎ ኩዌሎ ደራሲ ሆናለሁ ማለቱ ያስደነገጣቸው ጥብቅ ሃይማኖተኛ ወላጆቹ ይህስ የጤና አይደለም በሚል ከአንድም ሁለት ሶስቴ ወደ አእምሮ ህሙማን ሆስፒታል አስገብተውታል። ለታዋቂ ብራዚላውያን ድምፃውያን የሚጽፋቸው የዘፈን ግጥሞቹ መንፈስ ያልጣመው የወቅቱ ወታደራዊ መንግስት ለ3 ጊዜያት ወደ ዘብጥ እያወርውረውት እስርና ማሰቃያውን ቀምሷል። የኋላ ኋላ ግን በ38 ዓመቱ ከህልሜና ከህይወቴ ግብ ሸሽቼ እስከመቼ ብሎ ለመጻፍ ብዕሩን ቢያነሳ በመላው ዓለም የሚገኙ በርካታ ሚሊዮን አንባቢያን የጻፈውን አንብበው የማይጠግቡለት የዘመናችን ተወዳጁና ቁጥር 1 ተነባቢ ደራሲ ወጣው። ብራዚላዊው ደራሲ ፓውሎ ኩዌሎ ትውልዱ በብራዚሏ ሪዮ ዴ ጄኔሮ ነው። ነሐሴ 18 1938 ዓ.ም አባቱ ፔድሮ መሐንዲስ ሲሆን እናቱ የቤት እመቤት ነች። ወለም ዘለም የማይወዱት ጥብቅ የካቶሊክ እምነት ተከታይ ወላጆቹ ሕፃኑ ፓውሎን ውልፍት ማለት የሌለበት የጄሱዊት የካቶሊክ ትምህርት ቤት ውስጥ ዶለቱት። ፓውሎ ምንም እንኳን ኋላ ላይ ጉርምስናው ሲመጣ የወላጆቹን ሐሳብ አሻፈረኝ ባይ ቢወጣውም በዲሲፕሊን ጸጥ ለጥ ብሎ ማደጉን ግን አይጠላውም። የቤተሰቤ ዲሲፕሊን ጠብቆኛል ባዩ ፓውሎ በዲሲፕሊን ማደጌ ነገሮችን ቶሎ እንድማር ረድቶኛል። ልክ ሆኜም ባትኖሮ ፈጽሞ የማልማራቸው ነገሮች ተምሬበታለሁ። ከዚህም በተጨማሪ እንደ ታማኝነት፣ የዓላማ ጽናት አይነት ነገሮችን አውቄበታለሁ ይላል። ፓውሎ 17 ዓመቱ ሲሞላው ግን ነገር ተበላሸ። ደራሲ ሆናለሁ ማለት አመጣ። ጉዳዩን የመጀመሪያ የሰማችው እናቱ ለመሆኑ ይህ ማለት ምን ማለት እንደሆነ ይገባሃል? አባትህ መሐንዲስ ነው። በምክንያትና በአመክንዮ የሚመራ እንደዚህ አይነት ነገር ጨርሶ ቦታ የለው የምትለው ነገር ምንም ማለት እንደሆነ ግን ገብቶሃል የኔ ልጅ? ፓውሎ ግን ማንም ምንም ቢል ግድ የሚሰጠው አልሆነም። የወላጆቹ ሐሳብ ኮሌጅ ገብቶ ሕግ እንዲማር ነበር። እሱ ግን እቴ ህልሜ ደራሲ መሆን ነው ብሎ ከገጣሚ ጓደኞቹ ጋር በየባህር ዳርቻው መዞርን ስራው አደረገው። የሕግ ኮሌጅ አልገባም ብሎ ደራሲ መሆን አለው ማለቱ ለወላጆቹ ጨርቅን ከመጣል በምንም አይተናነስም። እናም ይህ የያዘው ባዜ ቢለቀው በሚል አፋፍሰው የአእምሮ ህሙማን ማታከሚያ ሆስፒታል ውስጥ ጨመሩት። የነፍስ ጥሪ በመርፌና ኪኒን ይድን ይመስል በወቅቱ የነበረ የኤሌክትሪክ ንዝረት ህክምናው ሳይቀር ተሰጠው። ፓውሎ በሴት ጓደኛው እርዳታ ከሆስፒታል አምልጦ ወጣ። ቤተሰቦቹም ዳግም ይዘው አስገቡት። አሁንም አምልጦ ወጣ። ቤተሰቦቹ ለሶስተኛ ጊዜ ወደ አእምሮ ህሙማን መታከሚያ ሆስፒታል ካስገቡት በኋላ አዳንኩት ብሎ ይሁን አሊያም ተስፋ ቆርጠው አይታወቅም፣ ብቻ በስተመጨረሻ ሆስፒታሉ የዓመቱ ፓውሎ እንዳሻሁን ብለው አሰናበተው። ከአእምሮ ህክምና መስጫው ከወጣ በኋላ መቼም ከዚህ በኋላ ፕሬዝዳንት መሆን አልችልም፣ ምክንያቱም አንዱ ይመጣና አይሆንም ይህ ሰውዬ እብድ ነበር፣ ፕሬዝዳንት መሆን የለበትም ይል የለ፣ ስለዚህ ፕሬዝዳንትን መሆን አልችልም፣ ከዚህ ውጭ ግን የፈለኩትን መሆን እችላለሁ አልኩ የሚለው ፓውሎ ከሆስፒታሉ ከወጣ በኋላ ግን እስቲ ቤተሰቦቼን ደስ ይበላቸው በሚል ህግ ለመማር ህግ ኮሌጅ ተመዝግቦ ነበር። ግን አልሆነም። እንዲሁ የወጣት ልቡ ደራሲ ሆናለሁ ብላ ሸፍታለችና ትምህርቱን ከአንድ ሴሚስተር በላይ መቀጠል አልቻለም፣ አቋርጦ ወጣ። ከዚህም በኋላ ወጣቱ ፓውሎ የዘመኑ ሞገድ ላይ ተሳፈረ። ጊዜው እንደ አውሮፓውያን አቆጣጠር 1967 ነው። የምዕራቡ ዓለም ወጣት በምንግዲ የአኗኗር ዘይቤ ባህል ተጠምዷል። ፓውሎ በዚህ ባህል ሞገድ ላይ ፊት አለ። ቀንደኛ ሂፒም ወጣው። የዘመኑ ወጣት የምንግዲ አኗኗር ዘይቤ አንዱ መገለጫ መጓዝ ነውና $200 ብቻ ይዞ ደቡብ አፍሪካና ሰሜን አሜሪካ፣ ሜክሲኮና አውሮፓን ዞር ይላል ፓውሎ። የምንግዲ ዘመን ትውልድ ካደረገው አንዱም አልቀረውም። ቤተሰብና ማህበረሰብ አታድርጉ ያሉትን ሁሉ የማድረጊያውን ሁሉንም የመጠየቂያው ዘመን ነበርና ሌሎች ሃይማኖቶችን መርምሯል። ምትሃቱን ሳይቀር የተለያዩ መንፈሳዊ ስልቶች ውስጥም ተሳትፏል። የዘመኑ አንዱ ፋሽን የነበረው አደንዛዥ ዕፅን መጠቀሙ ሳይቀር ነው። ታዲያ በህይወቴ ምንም ነገር አልጸጸትም የሚለው ፓውሎ ኩዌሎ አንድን ነገር ሳደርግ በሙሉ ልቤ ሙሉ ለሙሉ ስለማደርግ አንዴ ካደረኩኝ በኋላ አልመለስበትም፣ አልጸጸትም ይላል። በወቅቱ አደንዛዥ ዕፅ መጠቀሙን አስመልክቶ በ2006 በራሱ ህይወት ታሪክ ላይ ተመርኩዞ በተሰራው ኤላ ካሚኖ ኤ ሳንቲያጎ በተሰኘው ዘጋቢ ፊልም ላይ ሲናገር የአደንዛዥ ዕፅ መጥፎነቱ በውስጥ ያለውን አደርገዋለሁ የሚለውን ስሜት ነፃ ፍቃድህን ይገድለዋል ይላል። አደንዛዥ ዕፅ መውሰድ የምትወደውንና የህይወቴ ጥሪ ነው የምትለውን ነገር እንዳታከናውን ተነሳሽነትህን ይሰልበዋል፣ ሐሞትህን ያፈሰዋል። በቃ ዕፅህን ወስደህ ደስ አለ ረሳኸው፣ አለቀ። አደንዛዥ ዕፅ የመውሰድ ክፋቱ ይህ ነው ይላል ስመጥሩ ደራሲ። በ38 ዓመቱ የህይወቴ ምንጊዜውም ግብ ወደሚለው የድርሰት ዓለማው ሁሉንም ጥሎ በድፍረት እስኪገባ ድረስ
ኪሎ አንዴ ተዋናይ፣ ሌላ ጊዜ የቲያትር አዘጋጅና ጋዜጠኛ ሆኖ ሰርቷል። በ2001 የተሰኘች መጽሔት አቋቁሞ ነበር። ከዘመነ መንግዴው የተለያዩ ሀገራት ዙረቱ በኋላ በ1972 ወደ ብራዚል ሲመለስ ደግሞ ራውል ሲዌክሳስ፣ ኤልያስ ሬጅና እና ሪታ ሊ በተሰኙ ብራዚል ሙዚቃ ከዋክብት የዘፈን ግጥም መጻፍ ጀመረ። ብዙ ሳይቆይ የኩዌሎ የዘፈን ግጥሞች መላው ብራዚል የሚያዜማቸው ሆኑ። በተለይም የሂንዱ እምነት ቅዱስ መጽሐፍ በሆነው ጊታ ውስጥ ባለውና አርጁና ክሪያሽናን አንተ ማነህ ሲል በሚጠይቀው ክፍል ላይ ተመርጉዞ ለራውል ስዌክሳስ የጻፈው ጊታ የተሰኘው የዘፈን ግጥሙ ስዌክሳስን ወደ ላቀ ዝና መንጥቆት ዜማው በመላው ብራዚል አፍ የማይጠፋ ተወዳጅ ሆነ። በወቅቱ የነበረው ብራዚል ወታደራዊ መንግስት ግን ሶሻሊስት ኮሚኒስት የሚሸጡ የኩዌሎ የዘፈን ግጥሞችን አዝማሚያ አልወደደውም። ሁለቴ ታስሮ ተፈታ፣ ሶስተኛ ግን አፈናም ጭምር አለበት ሲል የሚያስታውሰው ኪሎ ወታደራዊ ፖሊሶች የነበሩበትን መኪና አቁማ አስወረዱት። ሳሩ ላይ ጥለውኝ አንገቴ ላይ መሳሪያ ደቀኑብኝ። ቀና ብዬ ሳይ መንገዱን ተሻግሮ ፊት ለፊት ሆቴል ይታየኛል። ኦ አምላኬ፣ በህይወቴ መጨረሻ ሆቴል አየሁ። ልሙት በቃ መሞቴ ነው አልኩ። ፍርሃቴ አይደለም፣ ገና 26 ዓመቴ ነበር። ህይወቴን ገና በቅጡ አልኖርኳትም ሲል ያስታውሳል። አፎቹ የመንግስት ወታደሮች አንጠልጥለው እስር ቤት ወረወሩት። በእስር ቤት ዘግናኝና ማሰቃያዎችን ቀመሰ። በእስር ቤት ያየውን አስከፊ መሰቃየት አስመልክቶ የአልጀዚራ ቴሌቪዥን ሪዝ ካን 1 በተባለ ፕሮግራሙ ላይ የእስር ቤቱ ማሰቃያ እንዳንተ አይነቱ ሰው ላይ የሚያሳድረው ተጽዕኖ ምንድን ነው ሲል ጠይቆት ነበር። የኩዌሎ መልስ ግልጽና ቀጥተኛ ነበር። ፍርሃት፣ ጥልቅ ፍርሃት። ፈራው ይላል ኩዌሎ። ከእስር ቤት ከወጣው በኋላ ፍርሃቱ አለቀቀኝም ነበር። ከእስር ቤት ብትወጣም እስር ቤቱ ውስጥህ ይኖራል። እናም ፈራው። ከዛም ተጸጸትኩ። ከዚህ ጋር ትክክለኛ አልነበርኩም። ኦ አበዛሁት። ለምንድን ነው እንደሌላው ሰው ጸጥ ለጥ ብዬ የማልኖረው አል ከዚህም ነውጥነቴን ትቼ አርፌ በስርዓት መኖር ጀመርኩ። በዚህ መልክ ለ7 ዓመት ኖርኩ። ከዛ በኋላ ግን አልቻልኩም። የኔ ባልሆነ ባህሪ እስከ መቼ እኖራለሁ? 7 ዓመት ላይ በቃኝ። ከዚህ በላይ መቀጠል አልቻልኩም። ፍርሃቱም ቀስ በቀስ ለቀቀኝ። ጊዜ ሁሉንም ነገር ያድናል። ጊዜ አዳነኝ። የእስር ቤት ቆይታውና በዛ ያየሁት ክፉ ትውስታ ቀስ በቀስ እየተረሳ ሲመጣ በፍርሃት ተኮማትሮ የነበረው ስለልቦናው እየተፈታታ መጣ። አንቀላፍቶ የነበረው እውነተኛ ማንነቱ ያንሰራራ ያዘ። ኩዌሎ አሁን እድሜው 30ዎቹ ተሻግሯል። የተጫነው ፍርሃት ተገፎ የድሮ እሱነቱ ቢመልስም ግን አሁንም ቢሆን ውስጡን የሚበላው ያ የወጣትነቱ ደራሲ የመሆን ህልሙ የተዳፈነ መሻቱ እረፍት አልሰጥ አለው። አሁን የኩዌሎ የምንጊዜም ህልሙ ደራሲ መሆን ነው። ምንም እንኳን በዘፈን ግጥም ጸሐፊነቱ ዝና ቢያገኝም በቂ ገንዘብ ባያጣም ይህ ለታዋቂ ብራዚላውያን ድምፃውያን የሚጽፈው የዘፈን ግጥም ግን ፈጽሞ የደራሲነት ጥሙን አያረካም። ለኩዌሎ የዘፈን ግጥም መጽሐፍ ደራሲነት ካለመሆኑ በላይ እንዲያው ሙሉ ለሙሉ ወደ ድርሰቱ ዓለም እንዳልገባ እንቅፋት የሆነኝ እሱ ነው ብሎ ደምድሟል። እናም ከዚያ አጣብቂኝ የመውጫ መንገድ ምን ይሆን? የኩዌሎ ይህን ወቅት አስታውሶ ሲናገር በቂ ገንዘብ ነበረኝና የምወዳትን ሴት ከጎኔ አለች። ደስተኛ ነኝ። ቢሆንም ግን አንድ የጎደለኝ ነገር እንዳለ ይሰማኛል። ደራሲ መሆን እፈልጋለሁ። በዚህ አቅጣጫ ግን አንዲትን መስመር ጽፌ አላውቅም። 38 ዓመቴ ነው። ከዚህ በኋላ ህልሜን መከተል ምን ዋጋ አለው እያልኩ እብሰለሰል ነበር ይላል። እንዲህ በሐሳብ የምናጥበት ወቅት በአንድ የአምስተርዳም ካፌ ውስጥ ያገኘው አንድ ሚስጥራዊ ሰው ግን የኩዌሎ ህይወት ሙሉ ለሙሉ ቀየረው። ኩዌሎ መምህሬ እና አቅጣጫ ጠቋሚ ነው የሚለው ይህ እንግዳ ሰው ከኩዌሎ ከፈረንሳይ ተነስቶ ስፔን የሚዘልቀውንና 700 ኪሎ ሜትሩን የሚረዝመውን ሳንቲያጎ ዲ ኮምፖስቴላ የተባለውን መንፈሳዊ ጉዞ እንዲያደርግ ነገረው። ኩዌሎ በዚህ መንፈሳዊ ጉዞ ወቅት አንዳች ነገር ተገለጠልኝ ይላል። ከጉዞ በኋላ ኩዌሎ ጥሩ ገቢ የሚያገኝበትን በሙዚቃ ኢንዱስትሪ ውስጥ ያለውን ስራውን እርግፍ አድርጎ ትቶ ሙሉ ጊዜውን በድርሰት ስራው ላይ ለማዋል ወሰነ። እናም ስራውን ለቆ ወጣ። ከዚያም በቀጣዩ ዓመት በ1987 በመንፈሳዊ ጉዞ ላይ የሚያጠነጥነውን ዘ ፒላግራም የተሰኘውን መጽሐፍን አሳተመ። መጽሐፉ እምብዛም አልተነበበም። የልጅነት ህልሙን ተቀዳጀው ጎልማሳው ደራሲ ግን ተነበበ አልተነበበም ጉዳዩ አይመስልም። በቀጣዩ ዓመት ደግሞ በኋላ ላይ በዓለም አቀፍ ደረጃ እጅጉን የተወደደውና የኩዌሎ ዝና በመላው ዓለም ያገኘው ዘ አልቺሚስትን ጻፈ። የዘ አልቺሚስትን ረቂቅ የገመገመው የመጀመሪያ አሳታሚ ለህትመት ብቁ አይደለም ሲል መለሰው። ሁለተኛው አሳታሚ ያቅማማ 900 ኮፒዎች ካሳተመለት በኋላ እሷ ተሸጣ ስታልቅ ከዚህ በላይ አሳትሜ አልከስርም ብሎ ህትመቱን አቆመው። ኩዌሎ በዚህ እጅግ ለሚወደው መጽሐፍ ሌላ አሳታሚ ፍለጋ ተነሳ። በ2013 ኩዌሎ
ለኦፕራ ዊንፍሬ በሰጠው ቃለምልልሱ ላይ ሁኔታውን ሲጠቅስ እንዲህ ይላል። በዘ አልኬሚስት ውስጥ አንዲት ትልቅ ምልክት ያለ አረፍተ ነገር አለች። በአንድ ነገር ስትፈልግ መላው ሁለንተናን ያንን የፈለግከውን ነገር አታገኝም ያሴራል ትላለች አረፍተ ነገሯ። እኔም ታዲያ በዚሁ የመጽሐፍ መልእክት መመራት አለብኝ አልኩ። ምንም እንኳን የታተመ መጽሐፍ ዳግም ለማሳተም የሚፈልግ አሳታሚ በአብዛኛው ባይኖርም ይህ መጽሐፍ ዳግም እንዲታተም ስለምፈልግ አሳታሚ መፈለግ ጀመርኩ፣ መጠየቅ ጀመርኩ፣ ማንኳኳት ጀመርኩ። ለመጀመሪያ ያገኘሁት አሳታሚ ይህ መጽሐፍ ከዚህ በፊት ታትሟል፣ ግን ተነባቢ እንደሚሆን እርግጠኛ ነኝ አልኩ። በሚገርም ሁኔታ እሺ አለ። ዳግም ታተመ። ኩዌሎ አሁንም መጽሐፉን ቀጥሏል። ከዘ አልኬሚስት ህትመት ሁሉ ዓመታት በኋላ በ1990 ብሪዳ የተሰኘውን መጽሐፍ አሳተመ። ብሪዳ ተወዳጅ ሆነ፣ በስፋት ተነበበ። የዚህ መጽሐፍ ተነባቢ መሆን ደግሞ ከዚህ በፊት የታተሙትን ዘ ፒልግሪም፣ ዘ አልኬሚስትን ተፈላጊነት አኖረው። ከዚህ በኋላ ምኑ ይነገራል? የኩዌሎ መጽሐፍ በተለይም ዘ አልኬሚስት ተወዳጅነት እየኖረ መጣ። ኩዌሎ 1001 ሌሊቶችን በሚሰኘው የአርብ ተረት ስብስቦች ውስጥ እንዲሁም በፕሬሺያው የባለቅኔና ተማላይ በሮሚ ግጥሞች ውስጥ በምትገኝ አንዲት አነስተኛ ጥንታዊ ተረት አጽመ ታሪክ ላይ በመመርኮዝ በጻፈው በዚህ መጽሐፍ ውስጥ ያለው እረኛው ገጸ ባህሪ ሳንቲያጎ እኔ ነኝ። የሳንቲያጎ ታሪክም የኔ ነው። የራሱ ህይወቴ ታሪኬ ፋና ነው ባይ ነው። ልቤና ነፍሴ ውስጡን አለ፣ በጭንቅላቴ ውስጥ ተጽፎ አልቋል ያለው የዚህ መጽሐፍ ታሪክ ጽሑፍ ለማጠናቀቅ ከ2 ሳምንት በላይ አልፈጀበትም። ወደ 58 ቋንቋዎች የተተረጎመው ዘ አልኬሚስት በመላው ዓለም በ67 ሚሊዮን ቅጂዎች በላይ ተሸጧል። ይህም መጽሐፉን በታሪክ በከፍተኛ መጠን ከተሸጡት መጽሐፍት ውስጥ አንዱ ሲያደርገው ደራሲው ኩዌሎን ወደ በርካታ ቋንቋዎች ስራዎች የተተረጎሙለትን በሕይወት ያለ ደራሲ በሚል በጊነስ የዓለም ሪካርዶች መመዝገብ ውስጥ እንዲሰፍር አድርጎታል። ሕይወትን እንደ ተአምር ለሚያየው ኩዌሎ ቢሆን የዚህ መጽሐፍ ስኬት ከአእምሮ በላይ ነው። ከዚህም በኋላ ባሉት ዓመታት ኩዌሎ በርካታ መጽሐፍትን አሳትሟል። እስካለንበት እስከ 2018 ድረስ 38 መጽሐፍትን ለንባብ አብቅቷል። በአጠቃላይ በመላው ዓለም እኒህ ከ197 ሚሊዮን ቅጂዎች በላይ ተሸጠዋል። የፖርቹጊዝ የመጽሐፍ ኩዌሎ የፖርቹጊዝ ቋንቋ የምንጊዜም የባለብዙ ሽያጭ መጽሐፍ ደራሲ ተሰኝቷል። በበርካታ የሚሊዮን የሚቆጠሩ በየሀገሩ የሚገኙ መጽሐፍት አፍቃሪያንን መጽሐፍ ነፍሰ ቀስቃሽና መንፈሳዊ ቢሏቸውም ስፍር ቁጥር የሌላቸው የመጽሐፍት አፍቃሪያን መጽሐፍቱን ሕይወታቸውን እንደቀየረው ቢመሰክሩም የኩዌሎ መጽሐፍትን በህያሲያን ግን እምብዛም ተወዳጅ አይደሉም። በሀገሩ ብራዚል የሆነ በሌሎች ሀገራት የሚገኙ በርካታ ሀያሲያን የኩዌሎ ስራዎች እንዳይሸጡ እንዳይለወጡ አድርገው ተችተዋል። ምጽፈው ለራሴ ነው፣ ራሴን ለማግኘት መልስ አለኝ ብዬ አይደለም የምጽፈው። ልክ እንደ ህፃን ጥያቄ ነው ያለኝ። የመጽሐፌ ዋነኛው ምክንያቴ የማላውቀውን የራሴን ክፍል ለማግኘት ነው፣ ለማየት ነው ይላል ስመ ጥሩ ደራሲ። ኩዌሎ ስሜቴ በቀላሉ ይነካል ይላል። ፊልም አይቼ አሊያም ከሆነ ሰው ጋር በስልክ አውርቼ ሊሆን ይችላል። ስሜቴ በቶሎ ይነካል፣ አለቅሳለሁ ይላል። በመላው ዓለም ከሚገኙ አንባቢያን ጋር ጥብቅ ግንኙነት ያለውና ሰዎችን እንደማግኘት የሚያስደስተኝ ነገር የለም የሚለው ኩዌሎ በማህበራዊ ድረገጾች አጠቃቀሙ ወደር የሌለው በፌስቡኩ 29 ሚሊዮን በትዊተር ደግሞ ከ10 ሚሊዮን በላይ ተከታዮች አሉት። 4 ጊዜ አግብቷል። ኩዌሎ አሁን ላይ ከቅርጻ ቅርጽ ባለሙያዋና ሰዓሊ ፍቅረኛው ክሪስቲና ኦቲሲካ ጋር ነው የሚኖረው። ከመጽሐፍቱ ሽያጭ ባገኘው አንዱኛው ችግረኛ ህጻናትንና አረጋውያን የሚረዳ ድርጅት አቋቁሞ ይረዳል። ኩዌሎ ቃለ መጠየቅ በተደረገለት ቦታዎች ሁሉ ማለት ይቻላል ደጋግሞ የሚያነሳትና ከራሱ የህይወት ተሞክሮ አንጻር ትልቅ ቁም ነገር ያላት አንዲት መልእክት አለችው። አንድ ሰው በመጀመሪያ ደረጃ የልጅነት ህልሜ ይሳካል ማመን አለበት የሚለው ኩዌሎ ሲቀጥል ህልምና ለማሳካት የመጀመሪያውን እርምጃ የሚወስድ ከዛ መላ ሁለንተናን ህልምህን እንዳታሳካ በጥምረት ሆኖ ያብርልሃል፣ ይተባበርብሃል ይላል። ለኩዌሎ ህልም እንዳይሳካ ከእንቅፋት የሚሆነው ነገር የወድቅ ይሆን ፍርሃት ነው ይላል። እሱን አስወግድ ሲል ይመክራል። የ38 ዓመቱ ኩዌሎ ከሞትኩ በኋላ እንዴት መታወስ ትሻለህ ተብሎ ለቀረበለት ጥያቄ እኔ ከሞትኩ በኋላ ዓለም እንዴት አድርጎ ቢያስታውሰኝ ግድ የለኝም፣ ግን ስሞት መቃብሬ ላይ እንዲጻፍ የምፈልገውን ልንገርህ። he died while he is alive በመኖር ላይ ሳለ ሞተ የሚል ጽሑፍ ሐውልቴ ላይ እንዲሰፍር ፈልጋለሁ። ምክንያቱም ምን መሰለ ይላል ስመጥሩ ደራሲ፣ አብዛኛው ሰው የሚሞተው በቁሙ ነው ከመሞቱ በፊት።